የምሽቱን ዜና ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ሁሌም እንዲደርሳችሁ የደውል ምልክቷን ተጫኑ። እንግዲህ ዛሬ እንግዳ ክፍል 9 ተለቋል። በጣም የሚያሳዝነው ደግሞ ኑኒ ታግታለች ማለት ነው። ይኸው የሉሊት ክፋት መቼም ቢሆን የማይተው ነገር ነው። ከዚህም በፊት አቃጥላን አሁን ደግሞ በዚህ መታልናለች ማለት ነው። ይህን ያልቃሻ በጣም ነው ምወዳት ሀቂቃ ማለት ነው። ኑኒ በቃ ለሆነ ላልሆነውም ተደብቃ ነው የምታለቅሰው፣ ልክ እንደኔ ማለት ነው። የሆነ ነገር እንትን ሲል ሰው አጠገብ ጀግና ያጫውተኝና ድብቅ ብዬ ማለቅሳት ነገር በቃ በጣም እንትን ይለኛል እና እሷም ልክ እንደዛ ነው። እና ወንድሟ ጋም ደውላ ወንድሜን አለኝ ፈርቻለሁ ብላ ነበረ። ያው የሆነ ነገር ስታወራ ሰምታት ነው አልናገርም ብላለች። ሉሊት ስታወራ በስልክ ሰምታለች። ከዛም አልፎ ደግሞ ያው ይሄ በዚህ እንትን ልትበቀላት የቻለችበት ምክንያት ልጁ አባቱ የሞተው ልጅ ለልጇ ትፈልገዋለች ይመስለኛል፣ እኔ እንደማስበው ማለት ነው። ያው ልጅቷን በጣም ትወደዋለች እና ደግሞ ያው እሷ ጋር ነው ራሱ ልታጽናና ምናምን ምን ትፈልጋለህ ልትለው ስትመጣ ራሱ እሷ በጣም ነው የምትቀናዎችን ገጠሬ ምናምን ብላ በጣም ነው እንትን የምትለው በእሷ የምትቀናው ማለት ነው። እናም እሱም ደግሞ አሁን ሀዘን ላይ ስለሆነ እንጂ በውስጡ በጣም ይወዳታል እና አላኩል ያለን ወደፊት እኔ ይጋቡ ነው የምለው። አሁን ግን ያው ተይዛለች። በመሲም ደግሞ ስልኳን ወስዳባታለች ማለት ነው። መጨረሻ ላይ የነሱ ፓርት ሊያልቅ ሲል ስልክሽን አምጪ ብላ እያስገደደቻት ነበር። እሷም ደግሞ እያንቀጠቀጣት ልሰጣት ነበረ ማለት ነው። ወደ ማህሌት የሆነ እንትን ያለችው ነገር ወደ ማህሌት አስተላልፋው ከሆነ ድራማ ያው ይቋጫል ማለት ነው። ካልሆነ ደግሞ ሊያረዝሙት ከፈለጉ ያው ስልኩን ትወስድባታለች። መረጃ የያዘችውን መረጃ ደግሞ ትደልተዋለች ማለት ነው። ኑኒስ የት ትደርስ ይሁን የሚለው ነገር ሁላችንም ያሳስበናል። በጣም ታሳዝናለች። ያው ወንድሟ ጀግና ነው። የፈለገም ነገር ቢሆን አሁን ደግሞ ትወጣለች ብዬ ነው ማስበው። ግን ኑኒ ማለት ነው መያዘን ነበረባትም። ድራማ በጣም ይቀዘቅዛል። ሞቅ የምታደርገው እኮ በለቅሶም በምንም ቤቱንም እንትን የምትለው ኑኒ ናት። እና እሷ ከሌለች ደግሞ ድራማ በጣም ነው የሚያስጠላው። ወይ ደግሞ መሲ ሉሊት በመሲ እንትን ብላባታለች። መጨረሻውን ተናገሪ፣ እኔ ምንም አላመንኩሽም፣ አውቀሽ አንቺ ድራማ ልትሰርብኝ ፈልገሽ ነው ብላ እየተናገረቻት ነበር። እና ያው ወይ ይነቃባታል ብቻ በጣም ውስብስብ የሆነ ነገር ነው። መጨረሻ ሲያልቅ ደግሞ በጉጉት እንድንጠብቀው ቆጠር አድርጋችሁ የምታመጡት ነገር ግን ለሰው ልጅ ክፉ የምታስቡ የራሳችሁን ልጆች በቃ የሆነ አንቀባራችሁ በሰውም ገንዘብ ይሁን በምንም አንቀባራችሁ ማንም እንዳይነካባችሁ ጠብቃችሁ ታኖራላችሁ። የሰው ልጅን ግን እንደ ቆሻሻ የምታዩ ይሄ ገጠሬ ይሄ እንደዚህ እቺ እንደዛ ምናምን ብላችሁ በሁሉም ነገር ቢበልጣችሁ ራሱ በቃ እናንተ የበላይ የሚመስላችሁ ሰዎች አላችሁና ይሄ እኔ ብዙ ሰው ግን ኮሜንት ላይ ይሄን ለትውልድ እንደዚህ አይነት ጭካኔን አታስተምሩ ምናምን ይላል ኮሜንት አይቻለሁኝ። እና እንደዛ ማለት የለባችሁም። እንደዚህ አይነት ሰዎች አሉ ሀቂቃ ማለት ነው። በግልጽ እንደዚህ የሚያስታውቅባቸው ሰዎች አሉ። ለራሳቸው ለቤታቸው ጥሩ ሆነው ለውጭ ሰው እንዲያድግ ማይፈልጉ ጥሩ ደረጃ እንዳይደርስ የሚፈልጉ በተለይ የኛ ሀገር በቃ የሆነ የተለመደ ነገር ነው። እና ያከሌ ልጅ እኮ እንደዚህ ሆነች፣ ያከሌ ልጅ እኮ እንደዛ ወይ የኔ ልጆች እንደዛ ምናምን ብለው በሰው ልጅ የሚቀኑ በቃ በሰው ልጅ መጥፎ ነገር የሚሰሩ ሰዎች አሉና የሉሊት ደግሞ በጣም የከፋ በሁሉም ድራማ መጥፎ ነገር እንጂ ጥሩ ነገር ሰርታ ምንም አታውቅምና በመጨረሻ ደግሞ ትጋለጣለች። ዞሮ የእሷ እንትና አድርጋ ያለችውን ነገር የሚያደርገው ልጅ ከባሏም ደግሞ ጓደኛ ነው። ግን ኑኒን አሳግታት ምናምን ስትለው በእሷማ እንዴት ምናምን ብሏት ነበርና ወይ እንዳትጎዳም
ሊያደርግ ይችላል። ወይም ደግሞ ያው ሰውየው ለሱ ሊድረው ፈልጓላ ይናገራል። ብቻ ከባድ ነው። ግን መጥፎ የምትሰሩ ሰዎች ያኔ ለጊዜው ጥሩ ነገር በልታችሁ ጥሩ ቤት በጥሩ ነገር ልትኖሩ ትችላላችሁ። ግን መጨረሻችሁ ደግሞ አያምሩም። ብዙ ጊዜ አይተናል እና በዚሁ አጋጣሚ እንደዚህ እያስጎበኘዋችሁ ነው። ይሄ እዚህ ጋር አዞ አለ። አዞ ራሱ እንደ ሉሊት ነገር ነው እና እያስጎበኘዋችሁ ነው የተለያዩ ነገሮች እና ያው ዞር ዞር እያልኩኝ ነው እያወራኋችሁ ያለሁት። ለማንኛውም በሰው ልጅ መጥፎ ነገር አትስሩ። ወይ በልጃችሁ ወይ በቤተሰቦቻችሁ ወይ በራሳችሁ የሆነ ነገር ያሳያችኋል። የሚያሳያችሁ ነገር የማይመስላችሁ ከሆነ ተሳስታችኋል። ብዙ ጊዜ ወይኔ ልጄ እኮ እንደዚህ ሆነ፣ ልጄ እኮ እንደዛ ሆነ፣ ልጄ መራመድ አይችልም፣ ልጄ መስማት አይችልም። እንደዛ እናንተ ያስቀመጣችሁት ለልጃችሁ ያስቀመጣችሁት ነገር ነው እና ዞሮ ዞሮ ጨለማ ቤታችሁም ይቀመጥላችሁም ነገር የለም። እዚሁ ምድር ላይ ያሳያችኋል። ግን አንዳንድ ሰዎች ደግሞ ቢያሳያችሁ ራሱ የማትማሩ ሰዎች አላችሁና ለሰው ልጅ ቅን አስቡ። ምንም አይከፈል። ቅንነት ምንም ነገር አያስከፍልም፣ እንደውም ያስደስታል እንጂ እና ቅን ለመሆን ሞክሩ። እንደዚህ ጨካኝ አትሆኑ። በሰው ልጅ ላይ ደግሞ መጥፎ ነገርን አትስሩ ለማለት ወዳለሁኝ። ያኔ የአእምሮ ረፍት አለው። ጥሩ ነገር በሰራችሁ ቁጥር የሆነ ያስደስታችኋል። ትላንትና የሰራችሁት መጥፎ ነገር ግን ሁሌም እያስታወሳችሁት ነው የምትኖሩት። ጥሩ ነገር ግን ከሆነ ብታስታውሱት ራሱ ሕሊናችሁ ራሱ እንትን ይላል፣ ረፍት ያገኛል፣ ደስታ ይሰማዋል። እና ለሰው ልጅ መጥፎ ባናስብ። በተለይ እኛ ኢትዮጵያኖች በጣም ሀርድ ጠንካራ ነን። የሌላ ሀገር ዜጋ ስታዩ የሆነ አለ አይደለ ያን ያክል አይደሉም። በቃ ሁሉም ቤቱን ዘግቶ ስለሚቀመጥ ያኔ ብዙም ግንኙነት ስለሌለው ምናምን ወደዛ ተጠጋ ወደዚህ ተጠጋ የሚባል ነገር ስለሌለ ይሁን ብዙም ትኩረት አይሰጡትም ለእንደዚህ አይነት ነገር እና እኛ ሀገር ግን የተለመደ ነው ለማለት እንትን ነው ያክል ነው። አላኩል ያህልን ያው እኔም ጥሩ ሆኜ ሳይሆን ግን ለሰው ልጅ መጥፎ ነገርን አላስብም። ምክንያቱም በምንም የሚደርስብኝ ነገር እኮ የለም፣ ሐቂቃ እውነት ለመናገር ማለት ነው። ስለዚህ ቢደርስብኝ ራሱ ጥሩ ሆኜ ከቀረብኩት መጥፎን ሰው ራሱ ጥሩ ማድረግ ይቻላል። ምንም ነገር ካላገኘባችሁ መጥፎ ሊጎዳችሁ የመጣ ሰው ራሱ ምንም ነገር ካላገኘባችሁ መጨረሻ ላይ ራሱ ወይ ትቷችሁ ይሄዳል ወይ ደግሞ እናንተ ቀይራችሁ ተቀይሮ ጥሩ ሰው ሊሆን ይችላል። እና በተቻላችሁ መጠን መጥፎ ሰዎችም ስትጠጓቸው ጥሩ ሆናችሁ ተጠጓቸው። ማይቀየሩ ማይለወጡ ነገር ከሆነ ደግሞ እዛው አስቀምጣችሁ ላሽ ማለት ነው እንጂ ከነሱ እንካ ሰላምታ ምናምን ነገሮችን ባታደርጉ ጥሩ ነው ብዬ አስባለሁ። ለማንኛውም ያው ይሄን ያክል ከለፈለፍኩባችሁ ይበቃችኋል። ጥሩ ቦታ እያሳያችሁ ነው። በዛውም ዘና እያላችሁ ሰብስክራይብ እያደረጋችሁ ለእኔም ሞራል ነው። የማዳም ቅመም ነኝ። ቪዲዮ እየታየ አይደለም። እንደው ልጩህ እንዴ ሀገር ገብቼ እመጣለሁ ብዬ ቻናሌን ገድዬዋለሁ ማለት ይቻላል። እና ለማንኛውም ሰብስክራይብ ካደረጋችሁኝ ላይክ ካደረጋችሁልኝ ያ ዩቱብ ሼር ሊያደርግልኝ ይችላል እና በዛ ሰዓት ደግሞ ይታያል ቪዲዮ ከታየ ደግሞ ዶላር ይቆጥርልኛል። በተለይ እኔ ከዶላር ይልቅ ድንገራችሁና ማለት ነው ሰብስክራይብ በጣም ነው የምወደው። ሰብስክራይብ ቪው ምናምን ካለው በጣም ነው ደስ የሚለኝ እና ሰብስክራይብ አድርጉኝ። ተውስት እስቲ 10 ሺህ ያስገቡኝና ኬክ ልቁረስ። 50 ሺህ 100 ሺህ ይላል። እኔ እንደው 10 ሺህ በስንት ዓመት 10 ሺህ ተውኝ እንጂ እንደው እንደ ሌሎቹ ስጨፍር ልምጣ ተገላልጬ ልምጣ። የትኛው ነው የሚመቻችሁ? እስቲ በኮሜንት አስቀምጡልኝ። ለማንኛውም ይመቻችሁ። መልካም ምሽት ይሁንላችሁ። ያው ብዙ ለፍልፌባችኋለሁ፣ ይቅርታ አድርጉልኝ። በሌላ ቪዲዮ በአዲስ እስከምንገናኝ ደህና ሁኑልኝ።